አብርሽ ነው ሰማሽኝ በቃ በቃ ልጁ ና ወደ እኔ ና ወደ እኔ በቃ እስኪ ተረጋጉና በቃ አብርሽ ና ሰው ወይስ ከታውት ሲጀመር ልጁን ልቀቁት እስኪ ሄርሜን ልቀቂው አይ እዚህ ጋር አይደለም ልቀቂው ምንድነው እስኪ እናንተ አብርሽ ተብሎ ሲጀመር ቤታችንን ስትበጠብጥ የነበረ ሴት ምን ታረጋለች? እኛ ብለሽ የጀመርሽውን ፐብለሽ ጨርሰሽዋል። የኔ እናት አንቺ ነሽ በእኛ ህይወት ማታስፈልጊው አዲስ ህይወት ጀምሯል። ስለዚህ አጨቅጭቅብኛውን ሰላም አግኝቷል ልጁ እንጂ እሱ ይኸውልሽ እያማራ ሰው ምን ብያችኋለሁ? መለሳዎችን ቪዲዮዎች ነው ያቸው። ሄርሜላ ምንም አታደርግም። ቤተሰቦቹ ምንም እያደረጉ አይደሉም። የምርጫ የሚፈልጉት ላይ የመሰለኝ አይደለም። አብርሽ እንደነበረበት ነው የሚተመለሰው። አብርሽ ለምን ከንጂ ጋር ለከኔ ጋር ለምን አልሆነም ነው የጤናው ጉዳይ ምንም ያስጨነቃቸው አይደል? በቃ ጨነቀኝ እዛ ይሻል ነበር እኮ እያለ ነው። በቃ ይሄ ልጅ በቃ እኮ ምልክት እየሰጣችሁ ነው። የእናንተ ወሬ ጭቅጨቃችሁ ምናምን ነገር ከአቅሜ በላይ እየሆነብኝ ነው፣ ጨንቆኛል እያላቸው ነው። እነሱ ጉዳያቸው አይደል? ነው ወደዚህ እሱም በቃ ወደ እነሱ ይደላችኋል። ዛምኩም ማትግባቡት ጨነቀ ቁጭ አለ። ገና እየሆነ ነበር እኮ ዲግናት እየተመለሰ ነበር ልጁ ገና ስለዛ ራሱ አብርሃም እኮ ሳይ ነው አይደል? አንተ ከማጋ ነው መሆን የምትፈልገው? እኔ በቁኝ ይጠይቋል። ከማን ጋር ነው መሆን የምትፈልገው? ከሄርሜላ ነው ከሩታ ጋር ነው እንዴ? ይሄ ልጅ እኮ አሁን ላይ ማገናዘብ አይችልም። ዳዊት ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በአዲስ ቪዲዮ ተመልሰናል። እንግዲህ ከሰሞኑ ያለንበት ወቅት አብዛኞቹ ታውቃላችሁ። እንግዲህ ዛሬም ቅመም ላይ የለቀቀው ነበርና እንግዲህ የአብርሽን እንግዲህ የተደገመበትን ፎቶ ማግኝተነው ነበር እኛ ጋር አስቀምጠው እንግዲህ ሊወስዱት እንግዲህ የተላኩ ሰዎች ነበሩ። ባይሳካላቸው እንግዲህ ሞክረዋል። እንግዲህ ቶፋም ትንሽ ሊጎት ሞክሮ ነበር። እኛም ደርሰን አስጠናናል። እንግዲህ ያው የአብርሽ ጉዳይ እንግዲህ እየቀጠለ ነው። አብርሽ አሁንም ወደ ቀልቡ አልተመለሰም። እኛም የምንችለው ያህል እየሞከርን ነው ያለነው። እንግዲህ ፎቶን ይዘን እንግዲህ ልናቃጥለው ያልቻልነው ደግሞ እንግዲህ አሁን ላይ ቆይ የሚደረግ ያለበት እንግዲህ የተለያዩ ሰዎች እያማከር ነበርና አሁን ላይ እንግዲህ አሁን መቃጠል እንደሌለብን እንግዲህ ስለተረዳን እንግዲህ ፎቶውን ይዘ ነው የተለያዩ ነገሮች እያደረግን እንገኛለን። እና ያው እንግዲህ የሆነ የሚያስፈልግ ነገር አለን ከእምነቱ አንግል የተለያየ ነገር የተባለው ነገር ስላለ ያ ነገር ከተሟላ በኋላ ቢቃጠል ነው። ዝም ብለህ ከቀጠል ነው ደግሞ ምንም መፍትሄ እንደማይኖር ስለነገሩን አላቃጠልነውም፣ ልናቃጥለውም አልቻልንም። እና እንግዲህ ያው ከሰሞኑም አብርሽም ደግሞ ጠፍቶ ነበር። እኛ የምንችለውን ያክል እያደረግን ነበር። ያው ሄርሜላ ይዘው እንደጠፋችና ከሱ ጋር እንደነበረች አብሮ እንደነበሩ እናውቃለን። ዛሬ እንግዲህ ሄርሜላ ይዘው መታለችና በጣም ብሽቅ ብዬ ነበር ቪዲዮን እያየሁት በጣም ተናድጃለሁና እስቲ ምንድን የተፈጠረው የሚለው ነገር ከእናንተ ጋር ማየት ስለፈለኩ እንደዚሁም ደግሞ ሀሳቤንም የኔንም ደግሞ እንደዚሁም ደግሞ ባለፈውም ብዙም ቪዲዮን አይታ ምናምን ነገር ደውለልኝ ያወራነው ነገር ስለነበረ እንግዲህ ያው እነሱም ይከታተሉታል ብዬ እነሱም እያዩት ስለሆነ የተለያዩ ነገሮችም እያዩ ስለሆነ ኤፍሬም የሚያመሰግነኝ እንትን ያለኝ ብቻ የተፈጠረው ነገር ስላለ እነሱ ጋር መድረስ ስላለበት እኔ አሁንም ቢሆን እውነትን ይዣለሁ። እውነትን ከያዝኩ ደግሞ አለቅ። ስለዚህ ዛሬም እንግዲህ በለቀቁት ቪዲዮ እንግዲህ አበሳጨኝም ደስ ያለኝም ነገር አለና ምን የተፈጠረው የሚለው ነገር እንግዲህ አብርሽም እንግዲህ ከሰሞኑ ሚዲያው ላይ ጠፍቶ ነበር 3-4 ቀን አላየነው ሰው ሁሉ ደንግጦ ነበርና ዛሬ እንግዲህ አብርሽም ስላየሁት ደስ ብሎኛል። እንግዲህ ብያችኋለሁ ሄርሜላ ምንም አታደርግም። ደህና እንዲሆን ምንም የምታደርገው ነገር የለም። ይሄ ልጅ የአእምሮ ማለት አሁን ላይ ይሄ ላይክ መንፈስ እንዳለበት ወይም ደግሞ ድግምት እንደተሰራበት አውቀናል። የሚያስፈልገው ወይ ጸበል ወይ እምነቱ ቦታ ነበር። ምን ብያችኋለሁ? መለሳዎችን ቪዲዮዎች ነው ያቸው። ሄርሜላ ምንም አታደርግም። ቤተሰቦቹ ምንም እያደረጉ አይደሉም። የምርጫ የሚፈልጉት ላይ የመሰለኝ አይደለም። አብርሽ እንደነበረበት ነው የሚተመለሰው። አንደኛ ጋር ስላልገባ ነው እና ያል ነበር ነው ጊዜ እጃቸው ላይ ገባ። ምን አደረጉ? ምንም አደረጉ። አብርሽ እንደዛው ለንዝዝ እንዳለ እጃቸው ላይ ሲገባ ምናምን አንድ የሩታ ስትለቅልን ነው ምናምን አላችሁ ተለቀቀላችሁ ምናምን አየ ነው። ምንም አዲስ ነገር የለም ብያችኋለሁ። ከሶስት ካረቀም በኋላ ሄርሜላ ለዘት ትመለሳለች። ይዛው ስትመለስ ደግሞ እንደዛው ነው። እንዲድን አትፈልግም። እኛም ይዘና ያሰቀየናል ነው ጠንቋዩ ብሎናል። ማትገምቱ ሰው ነው ያሰራበት። ሁሉም ጥያቄ ነው እላችኋለሁ። እንደ ሁልጊዜ በቃ ሁሉም ጥያቄ ነው። ሄርሜላ እና ቡዜ ጥያቄ ባይሆኑ ወይም ደግሞ የሱን ደህንነት የሚፈልጉ ቢሆኑ እጃቸው ላይ ገብቶ ነበር፣ እነሱ ጋር ነበር። የሆነ ነገር ማድረግ ይችሉ ነበር።
ምንም አያደርጉም። ይኸው አብሽ ራሱ ሆኖ ተመልሷል። እንቀጥልስ ምንም እንደከፋት ይወሽ ነው እሷ ራሱ የምር ግን ማለት የተፈጠረው ተፈጥሮ ግን በጣም ነው የሚያስቀኑኝ የነበሩት ሩታና አብርሽ ላይክ አሁን ያሉበትን አይደለም ብላችሁ በጣም የሚያስቀኑ ነበር። ላይክ እንዴት እንደሆነ እሷም ደግሞ ጥምጥም ምን ያለችበትና ይሄን የመሰለ ፍቅር ነውና አሁን ሉዝ አድርገው እንደዚህ አይነት ሁኔታ ስለሚገኙት እንደዚህ ባይሆን ባይ ነበርኩ። እንደዚህ ባይሆን በጣም ደስተኛ ነበርኩ። እንግዲህ ይሄን የመሰለ ፍቅር ላይ ነው እንግዲህ ገብቶ ሁሉ ምስቅልቅሉ እየወጣ ያለውና ሻን ቀጥለስ ይጣፋው አድርሽ እንዴት እንዳለ ነው ምን ወጥ የለው እና ወደ እኔ እስኪ ምን ሆነ ነው የጠፋኸው? ምንድን የጠፋኸው? ስልክህን ለምን ነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውልልህ እኮ ስልክ አይሰራም ማለት ነው። ለቃቂው ልጁን አታስጨው። ዳዊት ገና ካሁን እየጀመረ አምስት ቀን ሰላም የነበረ ሰውዬ ትረብሽብኝ ነው። ተይ እንጂ ሌላ ምትው የለሽም። በስርዓት ነው ይኸውልሽ። ከዚህ በኋላ አይደለም አምስት ቀን ምናምን ለደቂቃ እንኳን ካጠገቡ እንድትደርሽ አልፈልግም። ገባሽ አይደል? ደህና ነው አይደለ? ደህና ነው። ምንድን ነው ያስነካሽው? ምንድን ነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቂታው ወሬ ብቻ። ተረጋጊ ሩታ። በምታኔ ነው ፈልገሽ የተፈለግሽው ወይስ አብርሃም ነው? ከአብርሃም ጋር ያለሽ ነገር መጨረስ ትችያለሽ ማለት ነው። ለምን ያደረግሽው? የምር ቀን ነው የምትፈልጊ እኮ ነው። ምንድን ያደረግሽው? ለውጡ ምንድን ነው? ፀጉሩ ምናምን መስተካከሉ? ይሄ ልጅ አሁን ላይ የሚያስፈልገው ፀጉር ቤት ነው እንዴ? ወደ ጤናው እንዲመለስ ነው አይደል የተፈለገው አይደል? ይሄ ልጅ ፀጉር ቤት ነው። ምንድነው ለውጡ? ፀጉሩ ነው እንግዲህ ያዩት ያለው ፀጉሩ ነው ሲስተካከል አዲስ ነገር ያዩት ነገር የተዝናና ምንድነው? ወዴት እንዴ? ይሄ ልጅ እኮ በዚህ ሰዓት እኮ ወይ ህክምና ሰካትሪስት እስኪ እናንተ በዘኛ መንፈስ ነው ያለ እንግዲህ የምናገኘው መረጃ በሙሉ ወደ ድግምት እየሄደብን ነው። እሺኛ እንኳን ለካርላችሁ ማስ ብትሉን በዚህ ሰዓት ላይ ሰካትሪስት እንኳን አደረግሽ እኔ የምርት ፈልጋለሁ እኔ ያልኳችሁ ነው ተመልካቾችን። አሁን ላይ የሚፈልጉ ላይ የመሰለኝ አይደለም ይሄ ወሬ ነው እንዲመለስ ተመችቶሻል። እንደዚህ ጭራሽ ደግሞ አንጣ የኔ ይባባላሉ። ምንድን ነው እየተካሄደ ያለው? ምንድን ነው ፍላጎታችሁስ? እንዴት ነው የሚያበሽቀው? አይደል አስገድደውት እንደሄዱ አሁን እኔ ጋር ያለው ማንም ለማንም አያስገድድም። እኛ ያሳሰበን የጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። ምን ነው እዚህ ራሱ ሁሉ እንደምለው በቃ እንዴ ሰው የጤናው ከለ ጉዳይ የሚያሳስባችሁ ነገር ከሆነ እጃችሁ ላይ ገብቶ ነበር። ምን አደረጋችሁ? ይኸው ራሱን ነው የመለሳችሁት። ምንድን ነው እየተካሄደ ያለው? አብርሽ አሁንም እንደዚህ እንዳለ ነው። ምንም እንደዚህ እንዳለ ነው። አልሰማሽም? ገና ካሁን እያስጨነቃችሁት ነው ያላችሁት። ስለዚህ እዚህ ጋር ሁላችንም መከራከር የለብንም። በመጀመሪያም ደረጃ ሁላችንም ተገናኝተን ይሄንን ነገር ነው እንዲጨነቅ ያልፈለኩት። 5 ቀን ሰላሙን አግኝቶ ልጁ ያው እዛ ይሻለናል እያለ ነው። ስለዚህ ሩታታችን ነው ዞሬ ባክሽ ወደዛ ስማኝ። ይኸውልህ ያንተ ፍላጎት መጀመሪያ ደህና ነበር፣ ከኛ ጋር ነበር፣ ከእናንተ ጋር መሆን የምፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። አሁን ምን ሆነህ ነው? እየተዝናናን ነበር ሩታ እኮ ምንድን ነው የነካው? ጭንቀት ብቻ ነው እዚህ ሁላችሁም ጭንቀት ብቻ። ለምን እንዴ ምን እያልከን ነበር? ከኛ ጋር ባለው ትግል ስነ ስርዓትሽን ያዢ አንቺ ልጅ ማን ጋር ስነ ስርዓትሽን ያዢ ያዚህ ትቆሽ ምላሷን ተያዝልኝ አለበለዚያ ሌላ ነገር ትምጭ ማበቃሽ እሷ ማግኘት አትፈልግም። ይጨርሳል ወሬታው በቃ ልክ ነው እኮ አሁን እኮ ያደረጋቸው ለሱ ማስጨነቅ ነው። ከጨነቀኝ እዘሻለኛል ያለን ያለው እኔ ለወረዘ ካልሄድን አይዘነው ነበር እዛ ላይክ አሪፍ ነው። እሺ መዝናናቱ እኮ ምናምን ነገር እንግዲህ ከዚህ ከእናንተ ካላችሁ ብጭቅጭቅ ያኛው የተሻለ ነው። 1 እና 2 የለውም። ያኛው በደንብ ነው የሚሻለው። ግን ደግሞ ይሄ ደግሞ ልክ አይደለም። ይሄ ልጅ ታማሚ ነው። አሁን ላይ ከራሱ ጋር አይደለም። ስለዚህ ትሪት መደረግ ነበረበት። ሕክምና አገልግሎት መንፈሱ ምንድነው? ነገር እያጋበች ነው። ወደ ጸበል ለምንድን ነው ያሄደው?
ህክምና ዶክተር ጋር ለምንድን ነው ያልሄደው? ምንድን ነው እየተካሄደ ያለው? ምንም እየገባኝ አይደል። ምንድን ነው የተፈጠረው እንዴ? ለምንድን ነው ከሆነ ለብቻችሁ ይሄን ነገር ማድረግ ትችላላችሁ። እሷ ጋር ምንም አይሰራም። የሆነ ሌላ ነገር እንዲሆን እኔ ጋር አድርጌው ነበር። እናንተ ቴክስት ላካችሁለት በሌሊት በሮ ሄዳ አንቺ ጋር ያኔ እንደዛ ያደረግሽው ነገ ጠዋት ካንቺ ጋር እንገናኛለን ምናምን። ልጁን በቃ ታስጨንቁት ና ብልሽ ነው ታስጨንቁት በቃ በቃ ልጁ ና ወደ እኔ ና ወደ እኔ በቃ ተስኪና በቃ አብርሽ ና ታውቃት ወይ ነው ስኪታውት ሲደመር ልጁን ልቀቁት እስኪ ሄርሜን ልቀቂው። አይ አይ እዚህ ጋር አይደለም ልቀቂው። ምንድን ነው እስኪ እናንተ አብሩ እስኪ አሁን እንትን ነው ሁለቱም ጋር ምን እየተረዳው ነው? ሩታ ጋር ሆነ ሄርሜላ ጋር እልህ ነው የተያያዙት። አብርሽ ለምን ከአንቺ ጋር ነው ከኔ ጋር ለምን አልሆነም ነው። የጤናው ጉዳይ ምንም ያስጨነቃቸው አይደል? በቃ ጨነቀኝ እዛ ይሻለኝ ነበር እኮ እያለ ነው። በቃ ይሄ ልጅ በቃ እኮ ምልክት እየሰጣችሁ ነው። የእናንተ ወሬ ጭቅጨቃችሁ ምናምን ነገር ከአቅሜ በላይ እየሆነብኝ ነው፣ ጨንቆኛል እያላቸው ነው። እነሱ ጉዳያቸው አይደል? ና ወደዚህ እሱም በቃ ወደ እነሱ ይደላቸዋል። በጣም እኮ የሚያዝ ነው። እንደዚህ እኮ አልነበረም ልጁ። ግን አሁን እነሱ ምንም ጉዳያቸው አይደለም፣ እልህ ነው የተጋቡት። ሩታ ለምን ሳሱ ከሆነ ሄርሜላም ደግሞ ነው ወደዚህ። ቢያንስ እዚህ ከጨነቀኝ እኮ እያሉ ነው። የእሱ ጉዳይ ቢያስባቸው ወይ ገለል አድርጎት ማውራት ይችላሉ። ችግር ካለባቸው ችግራቸው መፍታት ካለባቸው ልጌን ነው እንዴ? ለምንድን ነው ሁለታችሁ ማትግባቡት? ጨነቀ ቁጭ አለ። ገና እየሆነ ነበር እኮ ዲናት እየተመለሰ ነበር ልጁ። ገና ከመስ ይውስ ጨንቆት ነው ቁጭ አለ። በቃ ምንም በቃ አማራጭ የለውም። እዛ ይሻል ነበር ምናምን ብሎ ምልክት ሲጣቸው ሞከረ ምናምን ነገር በቃ ምንም ካቅሙ በላይ ሆኖበት ሄዶ መረለ ቁጭ አለ። አያስብም። አብረሽ እንደዚህ ነው የምታውቁት። ሩታ ሄርሜላ ሙሉ ቤተሰቡ ላይክ የሆነ ነገር ጠብቄ ነበር። ይዛው ጠፋች ማለት ሲባል በቃ ፎክራ ነበር። ሄርሜላ ሩታ ትጥምብላናለች። አንዴ እስክናገኘው አንዴ ብቻ እጃችን ላይ ይግባ፣ አንደኛን እሺ በለን፣ አንደኛ አዳምጠን እያሉ ነበር። ሰማቸው። ምንም ሪዞርት ሆቴል አዙሮት ምናምን ነገር ጸጉሩን አስተካክለው መጣች። ይሄ ልጅ በዚህ ሰዓት ላይ እንደዚህ ትንክብካቤ ነበር የሚፈልገው። አይፈልጉም። ወደ ጤናው እንዲመለስ አይፈልጉም። ቢፈልጉ እንደዚህ ነገር አይደለም የሚደረገው። እንዴ እንዴት ነው የሚያናዱት ነበር አይደል? እንዴ እንዳንስናና እኮ የገደባችሁን እናንተ ናችሁ። መኪና መንገድ ዘግታችሁብን ስንት ነገር ያስጨነቃችሁ እኮ እናንተ ናችሁ እንጂ እኔ ልጁ እንዳይዝናና ያደረኩበት አንድ ምክንያት የለም። ገባ አይደል? አዎ ከዚህ በፊትም እንግዲህ መንገድ ዘግታችሁበትና አቋርጣችኋል። ግን አሁን ላይ መዝናናቱ አለመዝናናቱ አይደለም ጉዳዩ፣ የጤናው ጉዳይ ነው። አሁን እዛ ተመሽኛል ከሄርሜላ ጋር የተዝናና ነበር ምናምን ስላለ ነው ሩታ ይሄን ሐሳብ ያነሳችው። ግን ጉዳዩ እሱ አይደለም እኮ አሁን ላይ የጤናው ጉዳይ። ለምንድን ነው ያስጨነቃችሁ ያልሆነው? ለምንድን ነው ልብ ማትሉት? ለምንድን ነው ሐሳባችሁን ሰብሰብ ማታደርጉት? እሺ ሩታ ሳመመችው እየተባለ ነው ያለው። እነ ሄርሜላ እንደዛ ካሰባችሁ ወደ ጤና ሕክምና ወይም ደግሞ ወደ መንፈሳዊ ቦታ ለምንድን ነው ያልወሰዳችሁት? ቡዜ ወንድምየው አስባለሁ የምትሉ ከሆነ እንግዲህ ወንድምየው እኔ ነኝ ትክክል፣ ኤፍሬም ልክ አይደለም፣ ሩታ ልክ አይደለም ብላችኋል። ልክ መሆናችሁ ለምን አላሳያችሁንም? እናንተ ጋር እኮ ነበርኩ 5 ቀን እኮ ቤት አለ። ምን ለውጥ እንደ ጫለች ጫወቱበታል። እኔ ጋር ይሻላል አይደለ ምናምን ትላለች ሄርሜላ። አዎ አንተ ጋር ይሻላል። ከውጭ ወደ ውጭ ትሄዳለሽ። እንደ ጫለች ነው ትሪት እያደረጋችሁ ታላችሁት። እሱም አዎ ምን ደስ አላችሁ ነው ቤተሰቡ ምንድን ነው የታሉ ነጋሽዬ? ስንል እኮ መስማማት እንድንችል የምትፈልጉ ከሆነ እቺ ልጅ ከኛ አስወጣትና እናንተ ፍላጎት ከሆነ እሷም ደህና እንዲሆን ነው የምትፈልገው። አንቺም ደህና እንዲሆን ነው። ምንድን ነው ልዩነቱ? በቃኛ ይወጣ አንቺ ስላየሽ ተብሎ ሲጀመር ቤታችንን ስትመጣበጥ የነበረ ሴት ምን ታረጋለች? እኛ ብለሽ የጀመርሽውን ብለሽ ጨርሰሽዋል። የኔ እናት አንቺ ነሽ በእኛ ህይወት የማታስፈልጊው። አዲስ ህይወት ጀምሯል። ስለዚህ አጨቅጭቅብኛውን ሰላም አግኝቷል ልጁ እንጂ እሱ ይኸውልሽ እያማረሽ ይቀራል። እንደምታውቂው እንትን ነው እልህ ነው እየተደረጉት። ሀስቲ ይባላል ምናምን እልህ ነው። በቃ ታየው ልጁ አዲስ ህይወት ጀምሯል። አረ ባለቤቱ ነኝ አለቆም አብርሽ እንደስታሙ
አብረሽ እንደዚህ ራሱን ስቶበት ባለበት ታይም ላይ እናንተ እልህ ነው ወደ ጥግ እንኳን አታርጉት። እኔ እንደው ይሄ ወደ ጥግ እንደምታውቃለሁ ግን አትወዱትም። የወደደ ሰው እንደዚህ አይደለም፣ የሚወድ ሰው እንደዚህ አይደለም። አትወዱትም። በቃ ብትወዱ እንደዚህ አታደርጉ። ከእናንተ ስሜት ከእናንተ ደስታ ይበልጥ ለምትወዱት ሰው ነበር እኮ አይደል? የሚወድ ሰው እንደዛ ነው የሚያደርገው። ከራሱ ስሜት ያን ሰው ያስቀድማል። አትወዱትም እናንተ። መረህ ህይወቱን መኖር አለበት አይደል? ደህና መሆን አለበት። ይሄ ልጅ እኮ አሁን ከማን ጋር ነው የምትፈልገው የሚለው ቃላት አይደለም እዚህ ላይ የሚሰራው። ደህና እንዲሆን እኮ ብዙ አልገባሽም? ደህና እንዲሆን ሁለቱም ልጆች እኔም ልውሰድ እያሉ ነው አይደል? ስለዛ ራሱ አብርሃም እኮ ወሳኝ ነው አይደል? አንተ ከማን ጋር ነው መሆን የምትፈልገው? እኔ በቁኝ ይጠይቋል። ከማን ጋር ነው መሆን የምትፈልገው? ከኤርሜላ ነው ከሩታ ጋር ነው እንዴ? ይሄ ልጅ እኮ አሁን ላይ ማገናዘብ አይችልም። ዳዊት ምንድነው? ምን ጥያቄ ነው የምጠይቀው? አሁን በዚህ ሰዓት እንደዚህ ጥያቄ አስፈላጊ ነበር? ከማን ጋር ነው መሆን የምትፈልገው ይባላል? ለራስህ እንዴት ቻልክበት እንዴ? ከማን ጋር እንዲለፈልገ ነው እንዴ? ትላንትና ከሩታ ጋር እያለ ነበር። ልክ አይደለም አልከው። ዛሬ ከኤርሜላ ጋር እያለ ነው። ልክ ነው ልትለው ነው? ከራሱ ጋር እኮ አይደለም ይሄን ምርጫ የሚጠይቅ እኮ አይደለም እኮ። አሁን አብረሽ እኮ ምንም አይነት ውሳኔ እኮ እንዲወስን እኮ ማድረግ እኮ የለባችሁም እኮ። መወሰን ያለባችሁ ቤተሰቦች እናንተ ናችሁ። ከራሱ ጋር ለማይምሮ እየሰራ አይደለም። እንደዚህ ስትሉት እሺ እንዴ? እንደዛ ልጅ እኮ ነው እየሆነ ያለው። እየተዝናና ነበር፣ ይጫወት ነበር ነው እያለ ያለው። እንዴ አብረሽ እንደዚህ ነው እንዴ የሚያስብ? አሁን ላይ ከራሱ ላይ እኮ አይደለም፣ ከራሱ ጋር አይደለም። ምንም አይነት ነገር መጠየቅ የለባችሁም። እምቢ እንኳን ቢላችሁ እጅና እግሩን አሳስራችሁ እናንተ ልክ ነው የምትሉትን ውሳኔ መወሰን የነበረባችሁ ሰዓት ነው አሁን። ከማን ጋር ነው መሆን የምትፈልገው ብለህ ትጠይቀዋለህ? ከማንስ ጋር ቢል ከራሱ ጋር እኮ አይደለም እኮ። አሁን ላይ ከራሱ ጋር አይደለም። መታመኑን ካመናችሁ እንደዚህ ጥያቄ እንዴት ነው የምትጠይቀው? ከማን ጋር እንዲለ ነው ይችላል። ግን ደግሞ ልጁ እዚህ ነው ሲጀመር። እኔ በመጀመሪያ ደረጃ ብዙ አሁን እኛ ታላቅ ነን አይደለም? እንደ ታላቅ የሚገባን ነገር አብርሃም ከሁለቱም ህይወት መራቅ ነው ያለበት። ከሁለቱም ስነግርሽ አንተ ደግሞ እንግዲያው ማለት በራስ ምላሽ እየሰጠኸኝ አይደለም አይደል? ወይ ደግሞ በራስ የምትፈልገውን ነገር እየተናገርከኝ አይደለም። እነሱ ሲያናግሩ ታናግራለህ። እኛ ቤተሰቦች ስናናግር ደግሞ ወደ ፍራቻ ይሁን ምን ይሁን እኔ ሊገባኝ አልቻለም። ስለዚህ አንተ ከሁለቱም ህይወት ራቅና የራስን ህይወት ኑር። ገብቶሃል አይደል? ወይ ወደ እናት ወደ አባት ጋር ገብቶሃል አይደል? በቃ ወደ እናት ወደ አባት ጋር በቃ ሙዜ ነው። አሁን ዛሬ ከአንቺ ጋር ልስማማን አይጠየቅም። አሁን ባለበት ሁኔታ እንዴ ምን ይሆን ወንድ ነው እንዴ? ምን ጥያቄዎቹ እያበሸቁኝ ያሉት? በቃ ምረጣውንም ኑር ነው። እንደዛ አይደለም። በቃ እንኑር። በቃ ይዛው መሄድ ቤተሰቦቹ ጋር አሁን የሚያስፈልጉ ቤተሰቦች ናቸው። ሁለቱ እልህ የተጋቡት ምንም አይምሮች እየሰራ አይደለም። አብሶ ደግሞ ሄርሜላ ምትሉት ነው። ምን አደረገች? ምን አደረገች ሄርሜላ? ራሱን ይዛው መጣች። ዴቭም አሁን እዚህ ጋር እንኑር በቃ ሙዚ እዚህ ጋር ልክ ነች። ወደ ቤተሰቦቹ ጋር አሉስ እሺ ተስወሻት 5 ቀን ሊጋ ቁጭ ሲል አንገበገበሽ አይደል? አያማረሽ ይቀራል። በቃ ይኸውልህ ነው በቃ ልጁ ማል ያስገብቶት በቃ ይሄን ቃላት ጦርነት ይወራወሩታል ነው የምላቸው። አሁን አንተ ባለህበት እየተመለስክ ነው። በአንዴ እኔ ትድናለህ ብዬ አላስብም። በጣም ኤርፍሬሽ ማድረግ ይፈልጋል። ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ። ስለዚህ ቤተሰብ ጋር እንሂድና የተወሰነ እረፍት አድርግ። ሲጀመር አንተ ደግሞ እረፍቱን ከእንግዲያ ከሚላ ጋር ሆነ እረፍቱ ተመችቶኛል የምትል ከሆነ አሁንም ከእሷ ጋር እረፍቱን መቀጠል ትችላለህ። ሰላም አትሰጥም። ሄርሜላም ቢሆን ሰላም አይሰጡም። አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻልክ ለእኛ ለቤተሰቦችም እየተጨነቅን ነው። ታሽ እየተጨነቀ ነው። አብዬ እየተጨነቀች ነው። እኛ እየተጨነቅን ተረዳኸን አይደል? ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቀሩበትና ከቤተሰብ ጋር
ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ የሁለታቸውን ጉዳይ ባሉበት ተው። በቃ ምንም እኮ አይራል ሲጀመር አበዱ ፈጣሉ ነው ሰማኝ አይደለም እኔ የምልህ ያንን ተረጋግተህ ራስህን አረጋግተህ በኩል እንዴት አሳም ሰብስበው ራሱ ሊጋደሉ እኮ ነው ከተፋጁ ፕላስ ደግሞ እነ ቡዜም አታማኩት በቃ ማይሄድ ትይዙታላችሁ ወደ ቤተሰቡ ጋር ታሽዬ ጋር ትላልቅ ሰዎች ናቸው እንደዚህ አይነት ነገር አዲስ ለነሱ አይደለም በቃ በደንብ ያውቁታል ከልምድም አለ ይሄ ልጅ እንዴት ምን ማድረግ እንዳለባቸው ምን አይነት ትሪት ማድረግ እንዳለባቸው በደንብ ያውቃሉ ቤተሰብ ጋር መውሰድ አይ ማማከር ማይጠበቅብም አብረሽ ምን የምትለው ነገር እሺ ነው የሚልበት ሰዓት ነው እንደ ሌላ ጊዜው የምታማክርበት ሁኔታ ላይ አይደለም ያለው ለምንድን ነው እየገባችሁ አልሆነው አብረሽ እንደዚህ ማማከር ማይጠበቅባችሁ አብረሽና እንሂድ እሺ ያለን አለ ሄርሜላ እኮ ይዘው ሲሄዱ እኮ አልፈልግም ሩታ ጋር ያለ ነበር እኮ አሳምና አቆየችው አይደል እንዴ እናንተ ምን ነው የከበዳችሁ ሄርሜላ አንሳችሁ አይደለም እኮ ትላልቅ ሰዎች ናቸው ስለዚህ ስርስር ታወሩታላችሁ ምናምን ነገር ወሰድ ለምንድን ነው የምታማክሩት ምን እንዲላችሁ ነው እንጂ መሆኑን እኮ ነው ያወቅኩኝ አሁን ሁለቱ ይቀሩብህ ነው ወይ ከሄርሜላ ጋር ምን ፈልጋል ከሷ ጋር መሄድ የምትፈልገው እየተዝናና ነው ካለ ፍላጎቱ ያ ነው ማለት ነው ግን እሱ ሳይሆን አንተ አንደኛዋ ጋር ስትሆን አንደኛዋ ታብዳለች ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል ያንተ ምርጫ ነው እሱ ግን አሁን ባለህበት ጤናህ ነው እንጂ የሚያሳስበው የነሱ መባላት አይደለም አንተም ባዩ ሰዓት ሁሌ መባላት ነው ስራቸው ገባ ያንተ ጤንነት ማንንም ያስጨነቀው የለም እዚህ ጋር ስለዚህ የኔ ከመባባሉበት መጀመሪያ ጤንነት ይመለስ ወደኛ ተመለስ እስቲ አትሸሸንኛል አትራቀን ለምንድን ነው እኛን የምትሸሸን እኛ እኮ አንተ ጤንነትህን ነው የምንፈልገው የሆነ ነገር ሲሆን እኛ ከኛ ጋር ትሸሻለህ ለምን እንዲሆናል ያው ያለበት ሁኔታ ነው አሁን ብዙ አሁን እኮ በዚህ ተቆ አሁን የምትበሽቅበት የምትናደጅበትም ጊዜ አይደለም ለምን እንደዚህ ምን የምትዩ ነገር አይደለም በቃ ከራሱ ጋር አይደለም ይሄ ልጅ ታሟል ስለዚህ በቃ ባለው ነገር እንደመዋጥ አርጋችሁም ቢሆን ለሚሸሸነ አይደለም ተጨናችሁትም አይደለም እንደዚህ እንደውሽ ለዚህ አመሰግናችኋለሁ ክብርም ይገባችኋል ማማከራችሁ አስፈላጊ ግን አይደለም ነው እንደ ቤተሰብ አይደለም አሁን ላይ ግን ሰኮሲታም እኮ እጅና እግሩን እኮ ስርስር አድርገን እኮ ቁርአንን መቀበል ካለበት ጸበል መሄድ ካለበት ወስደናል በዛ ሰዓት ላይ መወሰን ነበረብን እንደዛ ያ ሰው ሲሻለው ለምን እንደዛ አደረጋችሁ ሊለን አይችልም ብሎንም አያውቅ እኔ ከዚህ ቤት ብዙ አጋጥሞኛል በሙስሊሙም በክርስቲያንም እንደዚህ ታመሙሰው ጓደኞቼ ስለዚህ ሲፈጠር ስርስር አድርገናቸው መደረግ ያለበትን ክርስቲያኑም ጸበል ወስደው ተሽሎታል ሙስሊሙም ተቀርቶበት ተሽሎታል ሲሻለውስ ለምን ሰራችሁ ሊለን ነው ለምን ነው እንደዚህ ማለት ለምን በዚህ ልክ ይጨነቃችሁ ያላችሁት በቃ አብረሽ ልክ ነው ምናምናችሁ አይደል በቃና አለቀ ሁሉብን ለኛ ነው ተረዳኝ አይደለም እነሱ ቢጎዱ ምናልባት ወራት ወይ አመት ቢሆን ነው የሚገባ እኛ ግን እድሜ ልካችን በሙሉ ባንተ ነው በጸጸት ውስጥ ነው መንገባው ስለዚህ እየተረዳኸኝ ከሆነ ሁለቱም ይቅሩብህና በቃ ወይ ወደ እናት አባት ጋር እንሂድ በቃ ይሄን ነው የምፈልገው የነበረው ማይካድ ነገር የሆነ ልጅ አሁን አብርሽ አሁን ለምሳሌ አያደርገውና አብርሽ የሆነ ነገር ቢሆን በጣም ትልቁን ፐርሰንት የሚጎዳው ቤተሰብ አይደል ከዚህ በፊት እናቀም ስንት ባለ ተላላሽ ፍቅራቸው ሲያስቀኑ የነበሩ ሰዎች ለከሞቱ በኋላ ሁሉም ላይፉን ቀጥሏል ብዙ ላይፉን ቀጥሏል ተቀጥላለች ሄርሜላ ማውን አብርሽ የሆነ ነገር ቢሆን ሄርሜላ የራሷን ተቀጥላለች ሩታ ትንሽ ልጅ ስላላት ሊከብድባት ይችላል መቀጠሉ አይቀር ቤተሰብ ይጎዳል ቤተሰብ ነው የሚጎዳው ሁሌ የእግር ሰዓት የሚሆንበት ቤተሰብ ነው ቀንም ነው የሚጎዳው ቤተሰብ ነው ስለዚህ ልክ ነህ እዚህ ጋር ምን ጎልኛ ጋር ነው የሚስጎልብን ብሎታል ይወልባቸዋል በቃ የእሱን ፈቃደኝነት ነው እየጠየቁ አሁን ፈቃደኝነቱ አስፈላጊ አይደለም ምን ያደርጋል ፈቃደኝነቱ በቃ ይዞ መሄድ አሁን ላይ አስፈልግም ፈቃደኝነቱም ነው ምንም አያደርግም ፈቃደኝነቱ አሁን እናውራ ስለዚህ እናት አባታችን ጋር እንሂድ አይደል እሺ ተስማማ በጣም አሪፍ
በቃ እንኳንም ወደዛ ገደል አድርጋችሁ አወራችሁት። በቃ መሆኔ አሁን አይደለም ድሮ መሆኔ ነበረበት። ያኔ ኦልሞስት ወራ አለፈው ከዛ በላይ ያኔ መወሰን የነበረበት ውሳኔ ነው። ንጋሽ ይስን ችግር ሲፈቱ ነበሩ። ከሶስት ችግር ሲፈቱ ነው የሚታወቁት። ለልጃቸው የሚያንሱ አይደሉም። ለምን ዝም እንዳሉም ብያቸዋለሁ ባለፈው። ከሩታ ጋር ሲሆን ዝም ያሉት ምናልባት ትዳሩን በቃ መጀመሪያም እየራቀ ስለነበረ ደስተኛም አልነበሩ። በዛ ነገር ሜቢ ነው እንጂ እስከዛ ድረስ አለመምጣታቸው መቅረታቸው ራሱ ገርሞኛል። በስተመጨረሻ ግን ጋሽዬ ለስንት ሰው ችግር እየደረሱ የነበሩ ለልጃቸው አንሱ አይደሉም። ይሄ ድሮ ነበር ደግሞ ወሰን ነበር። ሩታ ጋር ወረጅ ከማለት ሄርሜላ ጋር መስሎ 5 ቀን ከመቆየት ስርስር ወደ ነጋሽዬ ወደ ቤተሰቡ ጋር ትላልቅ ሰዎች ናቸው። ይሄ ነገር ምን እንደሆነ በሽቶ በደንብ ጠንቅቀውታል። ሲያካትሪት ነው የሚያስፈልገው ነገር አለ። ጭንቀት እንደዛ አድርጎ ያውቅ፣ ጭንቀት እንደዛ ሳምሞ ያውቅ። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘነው እንሄዳለን። ያው ልጅ አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሁ በምትፈልጉበት ሰዓት እቺ ልጅ ነው ይቋላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው ደህና መሆን አለበት መጀመሪያ። ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም ከአንቺ ጋር ሞቶ ነው እንዴ ከአንቺ ጋር እንትን የሚለው? ደህና እኮ ነው። ምንድነው ቅድም ለማረጋገጥ ምን ሄደው ደህንነቱ ምናምን ስትሉ እኮ ሩታ ነገር እየተደጋገመ ነው። ነገር እየተደጋገመ ደህና ነው ደህና አይደለም ይተዋል። ፕላስ ደግሞ ሩታ የትም አይደለም ዋናው ጤንነቱ ይልቀም ነው። ከዛ በኋላ ይደርሳል። የት ሄደ እርግጥ ነው ናፍቆሽ ሊሆን ይችላል። ልጅሽ አባት ነው ምናምን እንደምትወደው አውቃለሁ። ግን በቃ አሁን ይሁን ከሄርሜላ ጋር ካልሆነ ቤተሰቦቹ ጋር ይሁን የሆነ ነገር ይፈልጉ። ሄርሜላ ምንም ታምጣኝ ሰው አይደለች፣ ምትሻለም አይደለች። ይሄ ሄርሜላ ዳኒ ምናምን ብዙ አንዴት ናቸው እየሆናችሁ ቢነለስ በቃ ደህና አይደለም ምንም የሚፈልጉት ነገር የለም። ደህና ለመሆን አንድ ሰው እኮ መታመሙን ካወቃችሁ ምንም ታረጉት ወደ ሕክምና ተወስዳላችሁ እንጂ ያ አንድ የአእምሮ በሽተኛ ወይም ደግሞ የሆነ ታማሚ ሰው ደህና አይደለም ስላልከው ብቻ ሊሻለው አይችልም። ደህና አይደለም አዎ ሰውም እንደሚደረገው ይሄ ዛት ሴት አለቀ። ወጥ ከኔም ጋር በቃ ቤቱ እንዲሆን አትፈልጉም፣ ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም፣ ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሐሳባችሁ? ደህና እንዲሆን ነው የምፈልገው። ኦኬ እሺ ችግር የለውም። ሲጀመር እኔ ማድረገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ እኔ ማድረገውን አውቃለሁ። ቶታጂ ልክ የሚያናድድ ነገር አይደለም። ቤተሰቡ ጋር ከሆነ እሰየው። ሌላ ነገር ድጋሚ ደግሞ ሀሳቦች የማይቀየሩ ከሆነ እኔ አሁን ቡዜ ጉዳዩ ትልቁ ጉዳይ ይሆናል አብርሽና ሄርሜላ ማድረግ ነው እንጂ አብርሽ ጤናው ምንም ያሳውት አይደለም። እንደሱ ነገር ካልሆነ የምር ጤናውን አስበው ከሆነ የምር ቤተሰቡ ጋር ወስዶ ጤናውን እንዲመለስ የሚያደርጉ ከሆነ በጣም አሪፍ ነው። ሌላ ነገር ማታስቡ ከሆነ አሁንም ከሄርሜላ ጋር ወስዳችሁ የሆነ ተመጥተው ከሆነ ይሄ ልጅ ወደ ጤናው እንዲመለስ የምትፈልጉ ከሆነ ይሄ መንገድ ልክ አይደለም። መደረግ ያለበት አንድና አንድ ነገር ወደ እምነቱም ወሰድ መንፈስ ነው። የሳይካትሪስት የሚያስፈልገው ነገር ዶክተር ምን የሚያስፈልገው ነገር አለ። ወደ መንፈስ ወደ አመነበት ጸበል የሚርከለበት በጸበል ወደዛ ነው መሆን ያለበት እንጂ ሕክምና ዶክተር የሚያስፈልገው ነገር አይደለም እንጂ ይሄ በየሆቴሉ ዞር ማለት አይመሩም ፈታ ማድረግ አይደለም። አሁን ሄርሜላ እንዳደረገችው ነገር አይደለም የሚያስፈልገው። ይሄ ነገር የሚያስፈልገው አንድ ነው የሃይማኖት ወይ ጸበል። እሺ እንዲያንጸባርቁ ሄርሜላ አሁን አንቺም ታዩ በቃ አንቺም እንደዚህ ልጁን እንትን አትበዩ። ተረዳሽኝ አይደለም? አሁን አብርሽ ወደና ተዳባች ነው መግባባት እንችላለን አይደል? ካንቺ ጋር እሷ ፎክራለች፣ እስቲ የፎከረችውን ታድርግ። አንቺ ግን ቤተሰብ ጋር መሆን አለበት። ካንቺም ጋር አሁን ውጪ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበር አልሽ። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ጤናው ስላስጨነቀሽ ማለት ነው። አሁን የሁላችንም ጭንቀት ጤናው ስለሆነ የሁለታችሁ ላይፍም ሆነ ግንኙነት ከዛ በኋላ የሚሆነው ነገር ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው ነው። በጣም አሽበሽ ያለየና ማለት ነው። ትክክለኛ ውሳኔ አሁን እስቲ ጤንነቱ እንደታሰባቸው የምናይበት ነው የሚሆነው። ወሬ ካልሆነ ነገውን ነገር ቢዞብን ካልመጡ ነገ ደግሞ ወይ ከቤቱ ጠፋ ካሉን በቸልተኝነት
ይሄ ነገር ማይፈጠር ከሆነ የምርጥ ነው የሚያስባቸው ነገር ከሆነ ይሰሩት ጋሽዬ ይሰሩት ለጤናው ወይም ደግሞ ምዘም ባህላዊ ህክምና ማለ ወታጀራ ብዙ ነገር ሊኖር ይችላል በእንደዚህ ህክምና ሲሞክሩት ያደርጉት የምርጥ ነው የሚፈልጉ ከሆነ ወይለኛ ተወለን እንጂ በእና አርጎ ይዞሩ ወይ ሆነ ሆቴል ስለወሰድኩ ወይ ሪዞርት ስለወሰድኩ ልጅ ወይ ጸጉሩን ስላጠብሽው ስለተስተካከለ ቀለም ስለቀባሽው ምናምን ነገር የሚመለስ በሽታ አይደለም እንደዛ አይደለም የሚፈታው ሊፈታ የሚችለው አንድ ነገር ይሄ ነገር መንፈስ ነው በሃይማኖት ብቻ ምንድነው እሺ ቻው በቃ ና በቃ እንዴ ምንድነው ከፋ አላውቃለሁ እኮ ለጤንነት ነው እንደምን ግን ደህና እንድትሆን ሁሉንም ነገር በግልጽ እንድናወራ ብዬ ነው እሺ እነሱ ፊት ሆነ አታወራ እኔ በቃ መጀመሪያም እኮ መሰለ የነበረባችሁ ቤተሰብ ነው ቤተሰብ እናንተ እጅ ነበር መሆን የነበረበት ነው ብለሽ ወረጆ ወስዳለው ሆነ ምን አይነት እንደ ጻለ ትሪት ምናምን መደረግ አይደለም ወርነን ተከስቶ ቤተሰብ ቀላቅሉ ጋሽዬ ምናምን ይወቁ የሆነ ነገር ፍጠሩልን አዲስ ነገር ብያችሁ ነበር ተመልካቾችን እንግዲህ ሄርሜላ ምንም አዲስ ነገር አታመጣም ምን ያልኩትም ምንም ከመሬት አባል ነው ያየው ምን ከኝ እሺ ተመልካቾች ማንኛውም ለዛሬ የነበረን ፕሮግራም ይሄን ይመስላል እንግዲህ ያው እኛም ፎቶውን የምናቀጥልበት ጊዜ እየደረሰ ነው እስቲ እንዳልኳችሁ ዋና የሚያስፈልጉ ነገር አለ ከዛ በፊት ለድግምቱ አይነት መታወቅ አለበት ዝም ብሎ አይደለም ስላቃጣላችሁ ብቻ ምናምን የሚለቅ አይደለም ብዙ አይነት አሰራር አለ እና አይነቶቹን በደም ከለየነው በኋላ እንግዲህ ያማከርን ነው ልጁንም በደም አብሬሽን የሚያደርጉ እንዴት እያደረጉ እንደሆነ ያሳየናቸው ነው ላይክ እንዳልኳችሁ እኛ ከዚህ በፊት አኑ እንደዚህ ታሞብን ነበር አንደኛ የምናቀኛው ጓደኛችን እና የሱ ጩኸት አለው ምናምን ነገር የአብርሃም ግን ትንሽ ሳይለንት ነገር ነው እና ድግምትም አይነት አላቸው ብዙ አይነት አላቸው እየተጠቀሱልን ነበር እንደዚህ የሚያደርገው እንደዚህ እና የአብሬሽን አይነት በደንብ እየለየነው ነው ሶ ከለየነው በኋላ ምንድነው መደረግ ያለበት የሚለውን ነገር ከዛ በኋላ የምናሳያችሁ ይሆናል እንግዲህ ለዛሬ የነበረን ፕሮግራም ይሄን ይመስላል ለዚህ ቻናል አዲስ ከሆናችሁ ላይክ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ባይ ባይ ቻው